የነ ምናሴ አባት እንግዲህ ከስደት ተመልሷል። ልክ ቤት ገብቶ ሀናን ፊት ለፊቱ እንዳየ ነበረ ልጁ ሀሴት እንደሆነች ደመነፍሱ የነገረው። በጣም በሚያሳዝን ሁኔታ እናቷ ከእለት ወደ እለት ጸባዩ በጣም እያስጠላበትና እየተበላሸ ነው ያለው። በሌላ በኩል ደግሞ ሀናና እርግብ ተፋጠዋል። ሰላም ሰላም ውድ ተከታታዮቼ ባካችሁ ላይክ አድርጉ፣ ሼር አድርጉ። ለቤት አዲስ ሆናችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። ኖላዊ ድራማ ክፍል 44 የሚገራርሙ ክስተቶችን ይዞ ተከስቷል። የነ ሰላም አባት ከውጭ ሀገር መጥቷል። እንግዲህ ከባለቤቱ ጋር በጭራሽ የሚግባባ አይነት አይደለም ይመስለኛል። በመሀላቸው በጣም ሰፊ ልዩነት አለ። ተነጋግረው እንኳን የሚስማሙ አይነት ሰዎች አይደሉም። ነገር ግን በሚገርም ሁኔታ ልክ ቤት መጥቶ እንዳያት ነበረ ሀና ልጁ እንደሆነች የገባው። እቅፍ አድርጎ ልጄ አላመንኩኝም፣ እኔ እኮ ድጋሚ የማይሽ አልመሰለኝም ነበረ፣ በእውነት እንደመጣሽ ሲነግሩኝ እኮ አላመንኩም ብሎ ነበረ ጥምጥም ብሎ ያቀፋትና የሳማት። በሌላ በኩል ደግሞ እርግብን እንዳያት ባለቤቴ እኮ ሰራተኛ ምርጫ ላይ ጎበዝ ናት አውቃለሁ ድሮም ሲላት፣ አባዬ ምን ማለትህ ነው? አይ ምን ማለት ነው ትለዋለች። አይ ቆንጆ ነሽ ብዬ ነው፣ አንቺ አባትሽ እንደታመመ ሰምቻለሁ፣ ገንዘብ ለማግኘት ብለሽ የማይሆን መንገድ እንዳትሄጂ። ጭራሽ የሀናን ታሪክ ለሱ አደረገ ማለት ነው። በጣም ደንግጣለች፣ ፈርታለች። ነገር ግን ምንም ማለት ስለማትችል ዝም ነበር ያለችው። ዝም ማለት ነው። እንድታወራ ራሱ እድል አልሰጣትም። በሚገርም ሁኔታ እንድትናገር እንድታወራ ራሱ እድል አልሰጣትም። በሌላ በኩል ደግሞ የነ ሰላም እናት ምንም አይኗን መግለጥ አቅቷታል። ምንም ነው ምላችሁ። ጭራሽ ተበሻቀጠች፣ ተውረገረገች። ልክ እነሱ ከውጭ ሲገቡ ሀና ሳሎን ላይ ሶፋ እያስተካከለች ነበረ። እንዴ ምን እየሰራሽ ነው እዚህ ሲላት አባቷ አይ እዚህ ሶፋ እኮ እያስተካከልኩ ነበረ ብላ ስትል፣ ምንድን ነው ክችን ስራ የለሽም እንዴ ብላ ብሽቅጥቅጥ አደረገቻት ሀናን። ኧረ ተይ ለምንድን ነው እንደዚህ የምትናገሪያት ብሎ ቢላት ራሱ ሰራተኛ አይደለች እንደ የቀጠርኳት እኮ እኔ ነኝ ብላ ጭራሽ አላስፈላጊ ተረክ ማውራት ጀመረች ማለት ነው። ነገር ግን ሀና በጣም ደስ ብሏታል። ምክንያቱም አባቴን ሳቅፈው እረፍት ነው የተሰማኝ አለችው። ምናሴ መጥቶ እህቴ ስለሆንሽልኝ በጣም ደስ ብሎኛል ብሎ ሲላት፣ አመንከኝ አለችው ማለት ነው። ትላንትም እኮ እኔ ማለት በቃ የማየ ነገር ስላወዛገበኝ ነው እንጂ ሳላምንሽ ቀርቻ አይደለም። እባክሽን ትላንትና ስለተፈጠረው ነገር ይቅርታ አድርግልኝ ብሎ ይቅርታ ጠይቃት። እኔ እኮ ተቀይሜክ ሳይሆን ተናድጄብክ ነው ብላ ይቅርታ አደረገችው። እኔ እውነት ለመናገር ሀና ገና እዚህ ቤት እንደመጣሽ ነበረ እህቴ እንድትሆኝ የፈለግኩትኝ እና በጣም ደስ ብሎኛል እህቴ ስለሆንሽ ይላታል። ከዛ አሁንም ግን እዚህ እየሰራሽ ነው፣ አሁን እኮ እህታችን ሆነሻል ብሎ ይላታል ማለት ነው። እና በጣም ደስ ብሎታል። ከዛ ሀና ደግሞ ከሁለታችን ግን ማንን ትመርጣለህ አለችው። ያው ታውቁት አይደለም ምናሴ የዋህ ሀገር ስለሆነ እኔ ሁለታችሁም እህቴ ብትሆኑ ደስ ይለኛል ስትል፣ ግን እኮ ማለት ነው አንድ ነው መምረጥ ያለብህ ስትለው፣ ያው መወለድ ቋንቋ አይደለ ብሎ ጥያቄውን አስተባብሎ አለፈ ማለት ነው። በጣም በሚገርም ሁኔታ በሌላ በኩል ደግሞ ሰላም በጭራሽ እርግቤ ከምትባለው መሽቁቅ ጋር ልትስማማ አልቻለች። መጣች ሰላም አልጋዋ ላይ ቁጭ ብላ እያለች እስካሁን ስልክ ላይ ነሽ ብላ ትላታለች፣ አቶ እርግቤ ማለት ነው። ከዛ በኋላ ምን ማለት ነው እንደዚህ ማለት? አይ አባታችንን ማውራት አለብን ብዬ ነው፣ አንቺ ግን እዚህ ጋር ስልክ ላይ ቁጭ ብለሻል ትላታለች። ከዛ አይ አባዬና እማዬ ራሳቸው ጊዜ ያስፈልጋቸዋል እንዲነጋገሩ ፈልጊ እኮ ነው ብላ ስትመልስላት፣ ስመኝማ ሀና ላንቺ ደም ለግሳሽ ነበር እንዴ አለቻት ማለት ነው። አዎ ሀና ደሟን ሰጥታኛለች፣ ግን በምን ምክንያት ነው ደሟን የሰጠችሽ ስትላት፣ ሀና ደሟን የሰጠችኝ አምቦኝ ሆስፒታል ገብቼ ነበረ እና ደም እንደሚያስፈልገኝ ሐኪሞቹ ነገሩኝ። በዛ ሰዓት የኔና የሀና ደም ብቻ ነበር ተመሳሳይ ሆነው፣ በዛም ምክንያት ነው ሀና እህቴ ናት ብዬ ላምናት የቻልኩት ብላ እንቅጩን ስትናገር፣ አቶ እርግብ ተብዬ መሽቁቅ እባብ የሆነችዋ ጭራዋ ቆመ ማለት ነው። ደም መለገስ ማለት እኮ በጣም ሲምፕል ኖርማል ነገር እኮ፣ ይህን ያህል እኮ የሚካበድለት ነገር አይደለም ብላ ጭራሽ ተውረገረገች ነው የምላችሁ። ከዛ አልገባሽም አለች። አይ አልገባሽም
ምክንያቱም በእኔና የኔና የሀና ደም ምናልባትም እህቴ ስለሆነች ይሆናል እየተመሳሰለው ትላለች። ይሄ አጋጣሚ ነገር ሆኖ ነው እንጂ እህትሽ ስለሆነች አይደለም ብላ ይቺ እርግብ ተብዬ መርዝ ብጥብጥ ያደረገች በጥባጭ ጭራሽ በቃ አፈላች። በእውነት በጣም ነው የምታስጠላው። ከቀን ወደ ቀን ደግሞ ገጸ ባህሪው በጣም እያስጠላ ነው ያለው። የምሬን ምላችሁ የሰላም እናትና የእሷ ባህሪ አላቅም። አቺ ወይዘሮ ባዩሽ የምትባለው ሴትዮ በምን አይነት መርዝ ጓደኛዋን በክላት እንደሆነ ጭራሽ የእናት አንጀት እንዴት አይጠረጥርም? እውነት ለመናገር ማለት ነው መጠርጠር አለባት እኮ። ጭራሽ እቺ ለዛ ቢስ ምንም ደስ የሚል ነገር የሌላት ልጄ ናት ብላ ወገቧን አስራ ትከራከርላታለች። ከዛ በኋላ አቶ አሲር ደወል ለማን ለሰላም ደውሎ እንደ መጀንጀን እንደ ማሽኩርመም አድርጎ እያወራት ነበር። ከዛ ለምን ደወልክልኝ ትለዋለች። ከዛ ናፍቀሽኝ ፈልጌሽ እያለ ያውን እንዴት ነው የፍቅር ወሬ መጀናጀን ምናምን አይነት ወሬ አላለ ያ ሙድ አለ አይደል? በዛ ሙድ ሊያወራት ፈለገ። ከዛ ባካት ቀልድ ምናምን ትለዋለች። ከዛ ሀኒቾ እኮ ስልክ ማንሳት አልቻለችም ደውዬላት ነበረ። ከዛ ላገናኘ ስትለው ደስ ይለኛል ይሄን ያህል ቢዚ ሆና ነው ሲላት ስራ በዝቶባት ነው ትንሽ ትለዋለች። ከዛ እሺ ላገናኘ ስትለው ደስ ይለኛል በቃ እኔ እነግራታለሁ ትለዋለች ሰላም ማለት ነው። እሺ ብሎ ስልኩን ዘጋ። ሰላምዬ ሄዳ ለሀና ነገረች። ሀኒቾ ስትሄድ ሆስፒታል የሀና አባትና አሲር ቁማር እየተጫወቱ አቶ አሲር በቃ በጣም ልባም ልጅ ሆኖላቸዋል። ደስ ይስል በቃ ስነ ምግባሩ፣ ጸባዩ፣ ትህትናው እንዴት እንደሚጥም ያ ሌባው የምናውቀው አሲር ተቀይሯል። ውበቱን የደፋበት የምሬን ነው። ሰው እናንተ ጨዋታ ሲሆን እንደዚህ ያምርበታል እንዴ? በሌላ በኩል ደግሞ በጣም ኮንፊደንሷ ጨምሯል። እቺ ርግብ የምትባለው ሴትዮ እኔ ትንሽ እንኳን እማታፍር መጣችና ሀና ቁም ሳጥን ከፍታ የተለመደውን ፎቶዋንና መስቀሏን እየፈለገች ነበር። መጣች ሾከክ ብላ እግሯን ተከትላ ማለት ነው። ከዛ ይሄንን ነው አይደል የምትፈልጊው ብላ መስቀሏንና ፎቶግራፏን አነሳች። የኔ እኮ ነው ሽጪኝ ስትል እኔ ሞኝ መስልሻለሁ እንጂ ታሪኬን በየቦታው ማዝረከርከው ያ ማለት ቅኔ ነው። ይሄ እኮ ያንቺ ታሪክ አይደለም የኔ ታሪክ እኮ ነው። ሆኖም ግን ማስረጃው ሙሉ መረጃና ማስረጃው እኔ ጋር ነው ያለው ትላለች። ምንም አይነት መረጃ ምንም አይነት ማስረጃ ቢኖርሽ ትክክለኛ ልጅ እኔ ነኝ፣ ልጅነቴን ልትቀምኝ አትችልም ብላ ያችም እናቃት ድንጉጧ፣ ያችም እናቃት ፈሪዋ ሀና የለችም። እየተቀየረች ነው የምላችሁ፣ በእውነት ነው የምላችሁ። ከዛ ጭራሽ ርግበ አንገቷን አነቀች። እስኪ ሞክሪኝ አለች። ሙያ በልብ ነው አይነት ነገር ማለት ነው። እስኪ ሞክሪኝ፣ እስኪ ወንድነሽ ትላታለች ማለት ነው ሀና። ከዛ በልቀቅኝ ብላ ምንጭፍ አድርጋ እኔና ያንቺ ልጅናት ዲኤንኤ ይለየናል ብላ ግፍትር አድርጋት ህደት። ከዛ ተጨንቃለች። በነገራችን ላይ እርግብ የምትባለው መሽቁቅ መቼስ እውነት ተዳፍኖ አይቀርም፣ አንድ ቀን ይወጣል። ነገር ግን እሷ በጣም የተማመነችው በአክስቷ ነው። እቺ ባዩሽ እጇ ረዥም ነው፣ በገንዘብ የማታደርገው ነገር የለም። በእውነት ያንን ዲኤንኤ አስቀይራ እሷ ታሪክ ልሰራ ነው። ነገር ግን ምንም አይነት ዲኤንኤ ቢቀየር ማለት ነው እውነቱ አንድ ቀን መውጣቱ አይቀርም። በሌላ በኩል ደግሞ በጣም የሚያሳዝነው የሀኒቾ አባት ነው። እኔ አባቴን ሀናንና እርግብን እኔ ላናገራቸው ፈልጋለሁ ብሎ አስቀመጣቸው። እሱ ኦልሬዲ ነግሮታል እኮ ነብሱ ነግሮታል። ከዛ አባቴን ላየው ልሄድ ነው፣ እኔ ቶሎ መሄድ አለብኝ፣ ብዙ ጊዜ የለኝም፣ ሰዓት የለኝም ስትለው እንዴ ከኔ ሌላ አባት አለሽ እንዴ ብሎ ይጠይቃታል ማለት ነው። ከኔ ሌላ አባት አለሽ እንዴ ብሎ ሲጠይቃት ምን ትለዋለች? ማለት በቃ እኔ መሄድ አለብኝ። ከዛ ያቺ መሽቁቅ እርግበ ምን ብትል ነው ጥሩ? አባቴ ላይ እንደዚህ አትናገሪው። አያችሁ፣ የውሸት ነገር እንደዚህ ነው። ምንም መረጋጋት የሌላት የሆነች ከተንኮሏ ደግሞ አመሏ እንደው ተንኮል ጠንስሳ መታ ራሱ ደህና አመል ቢኖራት ምን ችግር አለው? አመሏ አያምር፣ ተንኮሏ አያምር፣ ምንም አያምር። ብቻ ዞሮ እውነቱን መውጣት አይቀርም። ወይዘሮ ሜላት ምን ትሆን ይሆን? እኔ መጨረሻ ላይ ልጅቷን በዚህ ልክ አበሻግጣ
እውነት ልጇ ሀና እንደሆነች ስታውቅ ወይዘሮ ሜላት ምን ይሰማት ይሆን? እንደው ምንስ ብላ ነው ልጇን ይቅርታ የምትጠይቀው? እንዴት ትንሽ ራሱ አትጠራጠር? እንዴት ትንሽ አለች እኮ እኔ ከዚህ ቤት ምንም ፈልጌ አይደለም የመጣሁት፣ አባቴ ሕክምና ከሆነ እትዬ እያሳከሙልኝ ነው ያለው፣ እኔ ምንም አልፈልግም እዚህ ቤት ብላ ሀና ነግራለች ለአባትየው፣ ለትክክለኛ አባቷ ማለት ነው። ግን ወይዘሮ ሜላት በጭራሽ ልትረዳት አልቻለችም። በሚቀጥለው ክፍል ደግሞ ምን ይዞ ይመጣ ይሆን ኖላዊ? በጣም ልብ አንጠልጣይ፣ በጣም ደስ የሚል ድራማ ነው። በእውነት አስተማሪ ነው። ተንኮል እስኬት ጥግ ሰው ሊሄድባቸው እንደሚችል የሚያሳይ ማሳያ ነው። በሚቀጥለው ክፍል ተከታታይ ይዤላችሁ